ከተማ ላይ የምንኖር ሰዎች ገንዘባችንን ባንክ ላይ ሴቭ እናደርጋለን። ምንም እንኳን ባንኮች 7% አኑዋል ኢንትረስት ቢሰጡንም በዚህ ባለፉት 2 ዓመታት ውስጥ ከ13 እስከ 23% ኢንፍሌሽን ተፈጥሮ የገንዘቡ ፐርቼዚንግ ፓወር ይቀንሳል። ይህ ደግሞ ሰዎች ሴቭ የሚያደርጉበት እየተቀጡ ይገኛሉ ማለት ነው። ይህ የሚሆነው ገበሬዎች ገንዘብ በሚያስፈልጋቸው ሰዓት ነው። ስሜ ሰላማዊት ሽመልስ ይባላል። በኢንሳ ሳይበር ታለንት የዊኬንድ ፕሮግራም የመጀመሪያ ባች የሶፍትዌር ዴቨሎፕመንት ትሬኒ ነኝ። ኢንሳ ሳይበር ታለንት የገባሁት ጓደኛዬ ሰመር ካምፕ ተማሪ ነበረችና እሷ ሪኮመንድ አድርጋኝ ነበር የገባሁት። ለፕሮግራሚንግ አለሙ ያን ያህል አዲስ ባልሆንም ግን እዚህ ሳይበር ታለንት ከገባ በኋላ የተለየ ኤክስፖዠር እና ኤክስፒሪየንስ እንዲኖረኝ አድርጓል። አሁን ላይ ግቢ ወይም ደግሞ እንደዚህ አይነት ትምህርት የሚሰጡ ተቋማቶች ላይ ቲዮሪ ቤዝድ የሆነ ትምህርት ብንማርም እዚህ ሳይበር ታለንት ግን ፕራክቲካል እና ቴክኒካል የሆኑ እውቀቶችን እንድናገኝ ሆኗል። አሁን ላይ እየሰራሁት ያለሁት ፕሮጀክት አግሪልድ ይባላል። አግሪካልቸር ላይ ቤዝድ ያደረገ ፕላትፎርም ሲሆን ለገበሬዎች ገንዘብ በሚያስፈልጋቸው ሰዓት ኢንቨስት የሚያደርጉበት አይነት ፕላትፎርም ነው። ይህን ፕሮጀክት ለመስራት ያሰብኩበት ፕሮብሌም የመጀመሪያው ፕሮብሌም ገበሬዎች ፕላንቲንግ ሲዝን ላይ ሲደርስ ፋይናንሻል ክራይሲስ ይገጥማቸዋል። ከ15,000 እስከ 30,000 ብር በትንሹ ያስፈልጋቸዋል ለመዝራት እንደዚህ ፈርቲላይዘር ሲድ ምናምን ለመግዛት ማለት ነው። ከተማ ላይ የሚኖሩ ሚድል ክላስ ፋሚሊዎች ኢንቨስተር ሲባል ትልቅ ገንዘብ ያላቸው ሰዎች ሳይሆን ማንኛውም ሰው ባንክ ላይ ሴቭ የሚያደርግ ሰው ማለት ነው። እነሱ ደግሞ ባንክ ላይ ሴቭ ሲያደርጉ ቅድም እንዳልኩት 7% አኑዋል ኢንትረስት ቢሰጠውም ግን በኑሮ ውድነት ምክንያት አይድል የሆነውን ገንዘብ ለምን ለገበሬ ኢንቨስት አናደርግም የሚል ፕላትፎርም ነው። ከዛ በተጨማሪ ደግሞ ከፖስት ሃርቨስት በኋላ ገበሬዎች ክሮፕ ያደረጉትን እህል ለመሸጥ በጣም ብዙ ሰንሰለት ይሄዳሉ። በመሀል ደላሎች ይኖራሉ። እንደዚህ ፉድ ኮምፕሌክስ ካምፓኒዎችን ማግኘት ምናምን ከባድ ነው የሚሆነው። ገበሬዎችን ለማገዝ ኤግዚስቲንግ ሲስተሞች አሉ። አሁን ለምሳሌ የገበሬ ልማት ማህበር ኢትዮጵያ ውስጥ ካሉ ገበሬዎች 15%ዎቹን ብቻ ነው ከቨር የሚያደርገው። ማይክሮ ፋይናንስ ኢንስቲትዩቶች ከ15 እስከ 25% አኑዋል ኢንትረስት ይጠይቃሉ። ይሄ ደግሞ ለገበሬው አመቺ ሁኔታ አይፈጥርም። በዚህ ምክንያት ለምን ገበሬው የኛን አግሪልድን ተጠቅመው የሚያስፈልገውን ኢንፑት ከተናገረ በኋላ ከተማ ላይ የሚኖሩ ሰዎች 5 ወይም 6 ሰዎች ሊሆኑ ይችላሉ አንድ ገበሬ ላይ ኢንቨስት የሚያደርጉት። አንድ ኢንቨስተር ለአንድ ፋርመር ላይሆንም ይችላል። እንደዛ ማድረግ ይቻላል። ስለዚህ የሆነ ግሩፕ ኦፍ ፒፕል ለምን ለገበሬው ኢንቨስት አናደርግምና ሃርቨስት ከተደረገ በኋላ እነዚህ ኦፍቴከር ካምፓኒዎች ምንላቸው እንደ ፉድ ኮምፕሌክስ ካምፓኒ፣ የቢራ ካምፓኒዎች ለምን ገበሬዎችን እዛው ላይ አገኙትም የሚል የሚያገናኝ አይነት ፕላትፎርም ነው። አሁን ላይ አፕሊኬሽኑ ለገበሬዎች ሞባይል አፕሊኬሽን ቢሰራም ግን ደግሞ ወደፊት በዩኤስኤስዲ እንዲጠቀሙ የሚያደርግ አይነት አፕሊኬሽን ነው። እዚህ አፕሊኬሽን ላይ ለገበሬዎች የሳተላይት ኢሜጅ ለኢንቨስተሮችና ለኦፍቴከር ካምፓኒዎች የሚያሳይበት እንዲሁም ደግሞ ኤአይ ኢንተግሬትድ ሲስተም ሆኖ ገበሬው የሚፈልገውን ጥያቄ በዛ እንዲጠይቅና እንዲመለስለት የሚያደርግ አፕሊኬሽን ነው። ከዚህ በመቀጠል የሚመጡ ፊቸሮችን አድ ለማድረግ ያሰብነው ነገር አግሪስኮር የሚባል ፊቸር ለመጨመር ነው። ሰክሰስፉል ሲዝን ባሳለፈ ቁጥር አግሪስኮር እንሰጠውና ለምሳሌ አሁን ለ5 ዓመታት ወይም ለ5 ተከታታይ ሲዝን ከፍተኛ ውጤት ወይም ደግሞ ከፍተኛ ምርት እያመረተ ከሆነ ያንን ተያያዥ አድርጎ ብድር እንዲመቻችለትና በግብርና ሴክተር የሚመጣውን ፋይናንሻል ክራይሲስ ሶልቭ ለማድረግ የሚሰራ አፕሊኬሽን ነው። አሁን ላይ ይሄ ፕሮጀክት ያለበት ሁኔታ ኤአይ ኢንተግሬትድ ሲስተም ሲሆን ገበሬዎች የፈለጉትን ጥያቄ ለኤአዩ ጠይቀው የሚመልሱበት ሁኔታ እንዲሁም ደግሞ ለኢንቨስተሮች የሳተላይት ኢሜጅ የሚያዩበት በየ5 ቀኑ አፕዴት የሚያደርግና የግብርና ቦታውን የሚያዩበት ሁኔታ የሚፈጥር አይነት ፕላትፎርም ነው። በሚቀጥለው ይሄን ፕሮጀክት ለማሻሻል የታሰበበት መንገድ አሁን ለገበሬዎች የሞባይል አፕሊኬሽን ስለሆነ እየተሰራ ያለው እና ብዙ ጊዜ ደግሞ ስማርትፎን ለገበሬዎች ብዙ ጊዜ ስለማይዙ በዩኤስኤስዲ ለማድረግና በእነሱ በሚጠቀሙበት ስልክ ምቹ ሁኔታ ሆኖ እንዲቀርብ ለማድረግ ይታሰባል። በዚህ ፕሮጀክት ሀሳብ ላይ ተመሳሳይ አይነት አስተሳሰብ ያላቸው ሰዎች እንዲሁም ደግሞ በዚህ ፕሮጀክት ላይ መስራት የምትፈልጉ ማንኛውም አካላቶች እኔን ኮንታክት ማድረግ ትችላላችሁ። ለወጣቶች ማስተላለፍ የምፈልገው መልእክት ኢንሳ ሳይበር ታለንት ብዙ ጊዜ አርቀን የምናስበውን ነገር ቆይ እኔ እሰራለሁ ትንሽ ይቀረኛል የምንለውን ነገር በደንብ እንድንሰራና በደንብ ቴክኒካል እውቀቶችንም ሰጥቶን እንዲሁም ደግሞ እጃችንን በደንብ ተጠቅመን የተለያዩ የምናስባቸውን ፕሮጀክቶች መሬት ላይ እንድናወርድ የሚያደርገን አይነት ነውና ጊዜያችንን በአግባቡ እንድንጠቀምና እንደዚህ አይነት ቡት ካምፖች ወይም ደግሞ ሰመር ካምፕ በመግባት ራሳችንን እንድንለውጥ እላለሁ።